ለሰዓታት ቲክቶክ፣ ኢንስታግራም ወይም ፌስቡክ ላይ ማሳለፍ አይከብዳችሁም አይደለ? የተለያዩ ቪዲዮዎችን ስክሮል እያደረጋችሁ ስታዩ 3 ሰዓት ልክ እንደ 3 ደቂቃ ይሮጥባቸዋል። ነገር ግን ለ10 ደቂቃ ብቻ መጽሐፍ አንብቡ ብትባሉ ወይም ለ30 ደቂቃ ትምህርታችሁን አጥኑ ብትባሉ ለምን እንደ ተራራ ይከብዳችኋል? ለምን እንቅልፍ ይመጣባችኋል? ለምንስ ይሰለቻችኋል? እናንተ ሰነፍ ስለሆናችሁ ይመስላችኋል ወይስ አቅም ስለሌላችሁ? መልሱ በፍጹም አይደለም። ችግሩ የእናንተ ስንፍና ሳይሆን አእምሯችሁ ውስጥ ያለው የሽልማት ስርዓት ሪዋርድ ሲስተም በጠላቶች መጠለፉ ነው። አእምሯችሁ ባልተገባ ዶፓሚን ተመርዟል። ውድ ተመልካቾቻችን እንኳን ወደ ሊዮ ቼንጅ በሰላም መጣችሁልን። ዛሬ በሊዮ ቼንጅ የምንመረምረው ስለ አንድ አደገኛ ርዕስ ነው። ለምንድነው ጠዋት ባይል ተነስታችሁ ከሰዓት የምትደክሙት? ለምንድነው ህልም እያላችሁ አልጋ ላይ የምትሉት? ይህንን ችግር ለመቅረፍ በሲሊከን ቫሊ የሚገኙ እንደነ ስቲቭ ጆብስ እና ቢል ጌትስ ያሉ ሰዎች የሚጠቀሙበትን ዶፓሚን ዲቶክስ ወይም ደግሞ የዶፓሚን ጾም የተባለው ሚስጥር በዝርዝር እናያለን። ዛሬ የምነግራችሁን 10 መፍትሄዎች ከተጠቀማችሁ ልክ እንደ ኮምፒውተር ሪሴት ተደርጎ እንደሚስተካከለው እናንተም አእምሯችሁን ወደ ቀድሞ የመስራት አቅሙ ሙሉ ለሙሉ መመለስ ትችላላችሁ። እናንተ ብቻ አብራችሁኝ ቆዩ። በመጀመሪያ ግን በአስተማሪ ታሪክ እንጀምራለን። 2 ወጣቶች ነበሩ። ኤልያስ እና ናታን ይባላሉ። ሁለቱም የዩኒቨርሲቲ ተማሪዎች ናቸው። ሁለቱም ትልቅ ህልም አላቸው። ነገር ግን የየዕለት ህይወታቸው ግን ፍጹም የተለያየ ነው። ኤልያስን እንመልከተው። ኤልያስ ጠዋት ሲነሳ አይኑን ሳይገልጥ ስልኩን ይፈልጋል። ኖቲፊኬሽን ያያል፣ ቲክቶክ ይከፍታል። ገና ካልጋው ሳይወርድ አእምሮ በሺ የሚቆጠሩ መረጃዎችን፣ ቀልዶችንና የሰዎችን ህይወት ምስሎች በሙሉ ያያል። ይህ ለአእምሮ ከፍተኛ የሆነ ነፃ ዶፓሚን ቺፕ ዶፓሚን ይሰጠዋል። ኤልያስ ቁርስ ሲበላ ዩቲዩብ ካላየ ምግብ አይወርድለትም። መጽሐፍ ሊያነብ ሲቀመጥ ከ5 ደቂቃ በኋላ እጁን ሳያውቀው ስልኩን ያነሳል። ትኩረት ማድረግ ያቅተዋል። ማታ ሲሆን ኤልያስ ዛሬ ምን ሰራው ብሎ ሲጠይቅ መልሱ ምንም ነው። ባዶነት ይሰማዋል፣ ይጨነቃል። ደስታውን በስልክ ስክሪን፣ በፖርኖግራፊና በጃንክ ፉድ ሊገዛ ይሞክራል፣ ግን ይበልጥ እየደከመ ይሄዳል። አሁን ደግሞ የናታንን ህይወት እንመልከተው። ናታን ጠዋት ሲነሳ ስልኩን አይነካም። በቀዝቃዛ ውሃ ታጥቦ ስፖርት ይሰራል። ይህም ለሰውነቱ ተፈጥሯዊ ዶፓሚን ይሰጠዋል። ናታን ሲያጠና ስልኩን በሌላ ክፍል ያስቀምጣል። ሲሰላች ስልኩን ከማንሳት ይልቅ መሰላቸቱን ይቀበለዋል። ለምን? ናታን የሚያውቀው ሚስጥር ስላለ። አእምሯችን ልክ እንደ ባትሪ ነው። ኤልያስ ባትሪውን ጠዋት በማይረቡ ቪዲዮዎች ስለጨረሰው ለሥራ ጉልበት አጣ። ናታን ግን የዶፓሚን ባትሪውን ቆጥቦ ለትልቅ ሥራ ላይ አዋለው። ከዓመት በኋላ ኤልያስ ትምህርቱን አቋረጠ። በራስ መተማመኑ ወደቀ። ናታን ግን በከፍተኛ ውጤት ተመረቀ። የራሱንም ቢዝነስ ጀመረ። ኤልያስ እኔ እድል የለኝም አለ። ነገር ግን ችግሩ እድል አልነበረም። የኤልያስ አእምሮ በዶፓሚን ጎርፍ ስለተጥለቀለቀ ተራና ከባድ ሥራዎችን መስራት አቆመ። ናታን ግን አእምሮውን ተቆጣጠረው። ወዳጆቼ እናንተ የትኛው ናችሁ? እንደ ኤልያስ ስልካችሁ ሲጮህ የምትዘሉ ወይስ ደግሞ እንደ ናታን ስሜታችሁን የምትገዙ? አእምሯችሁን ሪሴት አድርጋችሁ እንደ ናታን መሆን ከፈለጋችሁ አሁን የምነግራቸውን እነዚህ 10 የዶፓሚን ጾም ህጎች አሁኑኑ በህይወታችሁ ላይ ተግበሩ። እነዚህን 10 ህጎች ከተገበራችሁ በእርግጠኝነት ከዚህ በኋላ እናንተ ስልካችሁን ትቆጣጠሩታላችሁ እንጂ ስልካችሁ እናንተን አይቆጣጠርም። በእርግጠኝነትም ማሳካት የምትፈልጉትን ነገር እንደምታሳኩ አረጋግጥላችኋለሁ። ከእናንተ የሚጠበቀው እነዚህን 10 ነገሮች በትክክል መከተልና በህይወታችሁ ላይ ተግባራዊ ማድረግ ነው የሚጠበቅባችሁ። በተለይ 9ኛውና 10ኛው በጣም ጠቃሚዎች ስለሆኑ እስከ መጨረሻው መከታተላችሁን አትርሱ። በሊዮ ቼንጅ ቻናል ላይ ሁሌም አስተማሪና ቁም ነገር አዘል ቪዲዮዎችን ይዤላችሁ ለመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ላለው ለሚጠቅመው ሰው ደግሞ ሼር አድርጉለት። አሁን በቀጥታ ወደ ቪዲዮ እንገባለን። አእምሮን የሚያድሱ 10 የዶፓሚን ጾም ዶፓሚን ዲቶክስ ህጎች። አንደኛ፣ የ24 ሰዓት ሙሉ ጾም። እስኪ አንድ አፍታ አስቡት። ኮምፒውተራችሁ ወይም ስልካችሁ ተጨናንቆ ሲዘገይ፣ ፕሮግራሞችን መክፈት ሲያቅተው ምን ታደርጋላችሁ? ባለሙያ ጋር ከመውሰዳችሁ በፊት መጀመሪያ የምታደርጉት ሁሉንም ነገር ዘግታችሁ እንደገና ማስጀመር ወይም ደግሞ ሪስታርት ማድረግ ነው። የሰው ልጅ አእምሮም ልክ እንደዚያ ነው። በየቀኑ በሚሊዮን የሚቆጠሩ የመረጃ ጎርፎች፣ በዜናዎች፣ በሙዚቃዎችና በምስሎች አእምሯችን ተጨናንቋል። ይህን የአእምሮ መጨናነቅ ለመፍታት የመጀመሪያውና ወሳኙ እርምጃ የ24 ሰዓት የዶፓሚን ጾም ነው።
ይህ ዝም ብሎ ስልክ ማጥፋት አይደለም። በሲሊከን ቫሊ የሚሰሩ የቴክኖሎጂ ፈጣሪዎች በአመት ውስጥ ለተወሰነ ቀናት ኤሌክትሪክ እንኳን ወደሌለበት ጫካ ሄደው እንደሚያሳልፉ ታውቃላችሁ? ለምን? ምክንያቱም አእምሯቸው ያጣውን የመቅመስና የመስማት አቅም ሴንሲቲቪቲ ለመመለስ ነው። እናንተም በሳምንት አንዴ ለምሳሌ እሁድን መርጣችሁ ይህንን አድርጉ። ምንም ስልክ፣ ምንም ኢንተርኔት፣ ምንም ሙዚቃ፣ ምንም ጣፋጭ ምግብ የሌለበት ቀን። መጀመሪያ ላይ ልክ እንደ ሱስ ታካሚ እጃችሁ ይንቀዠቀዣል፣ ባዶነት ይሰማችኋል፣ መሰላቸት ያቃጥላችኋል። ነገር ግን ቀኑ ሲጋመስ ተአምር መፈጠር ይጀምራል። ወፎቹ ሲጮሁ መስማት ትጀምራላችሁ። የሚነፍሰው ንፋስ ቆዳችሁ ላይ ሲያርፍ ይሰማችኋል። ዝም ብሎ ተቀምጦ ማሰብ ብቻውን እርካታ ይሰጣችኋል። ልክ ለቀናት ውሃ የተጠማ ሰው አንድ ሻይ ብርጭቆ ውሃ ሲያገኝ ዓለም እንደሚዞርበት እናንተም ከዚህ ጾም በኋላ ወደ ስራችሁ ስትመለሱ በፊት ይደብራል ብላችሁ የጠላችሁት መጽሐፍ ወይም ስራ እጅግ በጣም የሚጣፍጥና የሚስብ ሆኖ ታገኙታላችሁ። ሁለተኛ፣ ስልካችሁን ካልጋችሁ አርቁ። አንድ አስደንጋጭ እውነት ልንገራችሁ። ስቲቭ ጆብስ ያን ሁሉ የአይፓድ እና የአይፎን ቴክኖሎጂ ለዓለም ያስተዋወቀው ሰው ልጆቹ ቤት ውስጥ ስክሪን እንዳይጠቀሙ ይከለክል ነበር። ቢል ጌትስም ልጆቹ እስከ 14 ዓመታቸው ድረስ ስልክ አይገዛላቸውም ነበር። ለምን? ምክንያቱም እነሱ ሻጮች ናቸው። የሸጡልንን ምርት ምን ያህል አደገኛና አእምሮን የሚሰልቅ ዲጂታል ኮኬን እንደሆነ ጠንቅቀው ያውቃሉ። አብዛኛው ሰው ጠዋት ከእንቅልፉ ሲነቃ ወደ ጦር ሜዳ እንደገባ ወታደር ነው። ስልካችሁ ትራስ ስር ከሆነ አይናችሁን እንደገለጣችሁ መጀመሪያ የምታዩት የራሳችሁን ህልም ሳይሆን የሌሎችን ህይወት ነው። ማን ምን ለጠፈ፣ ማን ነው ያገባው፣ ማን ነው የተጣላው በሚል የሰው አጀንዳ አእምሯችሁን ትሞሉታላችሁ። ይህን ለማስቆም ማታ ስትተኙ ስልካችሁን ቻርጅ የምታደርጉት መኝታ ክፍላችሁ ውስጥ ሳይሆን ሳሎን ወይም ኩሽና ውስጥ ይሁን። ጠዋት ለመነሳት አላርም የምትፈልጉ ከሆነ በ100 ብር የድሮን የማንቂያ ደውል ግዙ። ጠዋት ተነስታችሁ ፊታችሁን ታጥባችሁ ቁርስ በልታችሁ የራሳችሁን እቅድ አውጥታችሁ እስክትጨርሱ ድረስ ስልክ የሚባል ነገር እንዳለ እርሱት። ይህን ስታደርጉ ቀናችሁን የምትጀምሩት በመከላከያ ዲፌንሲቭ ሳይሆን በማጥቃት ኦፌንሲቭ ላይ ነው። ምክንያቱም ቀናችሁን እናንተ ናችሁ የተቆጣጠራችሁት፣ ሌላ ሰው ሳይሆን እናንተ ትቆጣጠሩታላችሁ ማለት ነው። ሶስተኛ፣ መሰላቸትን ውደዱት። በታሪክ ውስጥ የተፈጠሩ ታላላቅ የፈጠራ ስራዎች ምንጩ መሰላቸት እንደሆነ ታውቃላችሁ? ጄኬ ሮሊንግ የሃሪ ፖተርን ሐሳብ ያገኘችው የባቡር ጉዞ ዘግይቶባት ለ4 ሰዓታት ዝም ብላ በመስኮት ስትመለከት ነበር። ያኔ ስማርት ስልክ አልነበረም፣ ቲክቶክ አልነበረም። ዛሬ ግን እኛ ያንን እድል አጥተናል። ሊፍት ስንጠብቅ፣ ታክሲ ውስጥ ስንቀመጥ ወይም ጓደኛችንን ስንጠብቅ ለ2 ደቂቃ እንኳን ዝም ማለት አንችልም። ወዲያው ስልካችንን እንመዛለን። አእምሯችንን አዝናናኝ እያለን እንለምነዋለን። ነገር ግን አሸናፊዎች መሰላቸትን እንደ ወርቃማ ዕድል ነው የሚቆጥሩት። አእምሯችሁ ሲሰላች ከውጪ የሚገባ መረጃ ሲያጣ ወደ ውስጥ መመልከት ይጀምራል። የራሱን ፋይሎች ማገላበጥ ይጀምራል። እንዴት ነው ህይወቴን የምቀይረው? ያንን ቢዝነስ እንዴት ልጀምረው? የሚሉ ብሩህ ሐሳቦች የሚመጡት ቲክቶክ ላይ ሳይሆን በዝምታና በመሰላቸት ውስጥ ነው። ስለዚህ በቀን ውስጥ ለ30 ደቂቃ የመሰላቸትን ጊዜ መድቡ። ዝም ብላችሁ ጣራውን እዩ ወይም ፓርክ ውስጥ ተቀመጡ። ያኔ አእምሯችሁ ከእንቅልፉ ይነቃል። ህይወታችሁንም የሚቀይርላችሁንም ነገር ማሰብ ይጀምራል። ምክንያቱም ከማይረቡ ነገሮች ትክክለኛ ነገር እንዲያስብ እድሉን ስለሰጣችሁት። አራተኛ፣ ከባድ ስራን መጀመሪያ ስሩ። ታዋቂው ጸሐፊ ማርክ ትዌይን ምን አለ መሰላችሁ? ጠዋት እንደተነሳ ህይወት ያለው እንቁራሪት የምትበላ ከሆነ በቀሪው ቀን ከዚህ የከፋ ነገር አይገጥምህም አለ። እዚህ ጋር እንቁራሪት ማለት ያ በጣም የምትፈሩት፣ በጣም የሚከብዳችሁ ግን ህይወታችሁን የሚቀይርላችሁ ዋና ስራ ነው። ብዙዎቻችን ጠዋት እንደተነሳን ቀላል ነገሮችን እናደርጋለን። ኢሜል እናያለን፣ አልጋ እናስተካክላለን። ይህ ትልቅ ስህተት ነው። ሳይንሱ እንደሚያረጋግጠው ጠዋት ላይ የአእምሯችን የዶፓሚን እና የውሳኔ ሰጪነት ዊል ፓወር አቅም ከፍተኛ ደረጃ ላይ ነው። ይህን ውድ ጉልበት ለቀላል ነገሮች አታባክኑት። ልክ እንደተነሳችሁ ስልካችሁን ሳታዩ ቡናችሁን ሳትጠጡ ያንን እንቁራሪት ከባድ ስራ ተጋፈጡት። አንድ ያንን ስራ ከጨረሳችሁ በኋላ አእምሯችሁ አደረግኩት፣ አሸነፍኩ የሚል ከፍተኛ የድል ስሜት ይሰማዋል። ቀሪው ቀን በሙሉ ቀላልና አስደሳች ይሆንላችኋል። ስለዚህ ጠዋት በምንነሳበት ሰዓት የመጀመሪያ ልናደርገው የሚገባው በህይወታችን ኦር ደግሞ በዛ ቀን ልናደርገው የምንችለው ትልቁ ስራችን ምንድን ነው? በመጀመሪያ ደረጃ እሱን ነው መግደል ያለብን። እንቁራሪት ያልነው በዚህ ኮንቴክስት ከባዱ ስራ መጋፈጥ ማለት ነው። ምክንያቱም አእምሯችን ጠዋት ላይ ስንነሳ
ዶፓሚን መጠናችን ወይም ደግሞ የዊል ፓወራችን አዲስ ነገር የማድረግ ኃይላችን ከፍተኛ ስለሆነ ያንን ኃይል መጠቀም ያለብን ከፍተኛ ስራ ወይም ደግሞ ለኛ ከባድ ለምንለው ስራ መሆን አለበት። ያን በምናደርግበት ሰዓት አእምሯችን ትልቁን ነገር ሰራውት ብሎ በራሱ ስለሚተማመን ቀናችንን በአሪፍና ማስራት ያለብን ነገሮችን በጥንቃቄ በመስራት እናሳልፋለን ማለት ነው። አምስተኛ ግራጫ ስክሪን ግሬ ስኬል ሞድ። ላስ ቬጋስ ሄዳችሁ ታውቃላችሁ? ወይም ደግሞ ካሲኖ ፊልም አይታችሁ ከሆነ ሁሉም ነገር የሚያብረቀርቅ ቀይና ቢጫ መብራቶች የሚበሩበት ነው። ለምን ይመስላችኋል? ምክንያቱም ደማቅ ቀለማት አእምሮን የማነቃቃትና እዩኝ እዩኝ የማለት ትልቅ ኃይል አላቸው። የእናንተም ስልክ እንደ ኪስ ውስጥ ካሲኖ ነው። ፌስቡክ ሰማያዊ፣ ኔትፍሊክስ ቀይ፣ ዋትስአፕ አረንጓዴ የሆነው በምክንያት ነው። ይህንን የአእምሮ ጠለፋ ለማሸነፍ አንድ ቀላል መላ አለ። ስልካችሁን ግሬ ስኬል ወይም ደግሞ ጥቁርና ነጭ አድርጉት። ይህን ስታደርጉ ያ የሚያምረው ኢንስታግራም ልክ እንደ ድሮ ጋዜጣ ይገረጣል። ያ የሚያብረቀርቀው ጌም አሰልቺ ይሆናል። ስልካችሁ አዝናኝ መጫወቻ መሆኑ ቀርቶ የሥራ መሳሪያ ብቻ ይሆናል። ሞክሩት። ለ24 ሰዓት ብቻ ስልካችሁን ጥቁርና ነጭ አድርጉት። ስልኩን የማንሳት ፍላጎታችሁ በ90% ሲቀንስ ታዩታላችሁ። ይህ በተለይ ሁላችንም ስልክ ላይ አለ ግሬ ስኬል የሚል። የስልካችን ሴቲንግ ላይ ገብተን ከለር አጀስትመንት ላይ ገብተን ምን ማድረግ እንችላለን? ግሬ ስኬል የሚለውን ሞድ ማድረግ ትችላላችሁ። በተለይ ስልካችሁን 10 ጊዜ ማያትና ፌስቡክ እየገባችሁ ቲክቶክ ላይ እየገባችሁ 10 ጊዜ ሱስ ለሆነባችሁ ሰው ይህንን ነገር አድርጉት። ግሬ ስኬል ስታደርጉት በቀላሉ ስልካችሁ በጣም የሚደብር ብላክ ኤንድ ዋይት ስክሪን ስለሚሆን ምንም አይነት ከለር ስልካችሁ አያሳያችሁም። እንደዛ በሚሆን ሰዓት እናንተ እዛ ላይ መግባት ስለሚደብራችሁ አይምሯችሁን በደንብ አድርጋችሁ በዚህ መንገድ መሸወድ ትችላላችሁ ማለት ነው። ስለዚህ አይምሯችሁ ያንን ነገር ስለሚያስጠላው ምን ያደርጋል? በየጊዜው በየሰዓቱ ስልካችሁን አንስታችሁ እነዚህ እዩኝ እዩኝ የሚሉ አፕሊኬሽኖችን ማየት ታቆማላችሁ ማለት ነው። ስድስተኛ የሙዚቃ ጾም። ይህ ለብዙዎቻችን ከባድ ሊሆን ይችላል። ሙዚቃ ካልሰማው መስራት አልችልም የምትሉ አላችሁ። ግን እውነታው ሌላ ነው። ሙዚቃ በተለይም ግጥም ያለው ሙዚቃ የአእምሯችንን የተወሰነ ክፍል ይይዘዋል። ልክ መኪና እየነዳችሁ ሰው ሲያወራችሁ ፍጥነታችሁን እንደምትቀንሱት ሁሉ ስትሰሩ ሙዚቃ መክፈት የአእምሯችሁን የማሰብ ፍጥነት ይቀንሰዋል። እስኪ የድሮ ስኬታማ ሰዎችን አስቡ። እነ አንስታይን፣ እነ ኒውተን ስራቸውን የሰሩት በዝምታ ውስጥ ነው። እውነተኛ የዶፓሚን ጾም ከጩኸት መራቅን ይጠይቃል። ለተወሰነ ጊዜ ስትሰሩ ወይም ስታጠኑ ሙዚቃ ትክፈቱ። መጀመሪያ ላይ ቤቱ ጭጭ ሲል ይጨንቃል። የገዛ እስትንፋሳችሁ ይሰማችኋል። ነገር ግን ከጥቂት ደቂቃዎች በኋላ ወደ ዲፕ ፍሎ ስቴት ወይም ደግሞ ጥልቅ የመስራት ስሜት ውስጥ ትገባላችሁ። ያኔ ነው ስራው ራሱ እንደ ሙዚቃ መጣፈጥ የሚጀምረው። ብዙዎቻችን ሙዚቃ እየሰማን ስራ መስራት እችላለሁ እንላለን። ይህ እውነታ ሊሆን ይችላል። ግን ደግሞ ሙዚቃ ግጥም ያለው ሙዚቃ በምትሰቡ ሰዓት ግን እናንተ አውቃችሁትም ሆነ ሳታውቁ አእምሯችሁን በሆነ ፐርሰንት ይቆጣጠርባችኋል። ምክንያቱም አእምሯችን በአንድ ጊዜ ፎከስ አድርጎ ሊሰራ የሚችለው አንድ ነገር ላይ ስለሆነ፣ ምክንያቱም ሙሉ ለሙሉ እዛ ስራ ላይ ትኩረት አድርጋችሁ እንድትሰሩና አእምሯችሁ ያለውን ሙሉ አቅም ተጠቅሞ ያንን ስራ እስከ ጥግ ድረስ እንዲሰራው ማድረግ የምትችሉት ከሙዚቃ ራሳችሁን ስታረቁ መሆኑን ልብ ልትሉ ይገባል። ሰባተኛ ተፈጥሯዊ ዶፓሚን። በድሮ ጊዜ ጀግኖች ወደ ጦርነት ከመሄዳቸው በፊት ሰውነታቸውን ያጠነክሩ ነበር። ዛሬ ግን ወጣቱ አልጋ ላይ ተኝቶ ቲክቶክ እያየ ደስተኛ ነኝ ይላል። ይህ ፍጹም ውሸት ነው። ይህ ርካሽ ዶፓሚን ነው። እውነተኛ ዶፓሚን የሚገኘው በምቾት ሳይሆን በስቃይ ውስጥ ነው። አትሌቶቻችንን አይታችኋቸዋል? ሩጫውን ሲጨርሱ በላባቸው ጠብታ ልክ ከፍተኛ እርካታ ይታይባቸዋል። እናንተም ይህንን ፈልጉ። በየቀኑ ለ30 ደቂቃ ላብ እስኪወጣ ድረስ ስሩ። ወይም ጠዋት ስትታጠቡ ውሃውን ወደ ቀዝቃዛ ቀይሩት። ቀዝቃዛ ውሃ ቆዳችሁን ሲነካው ይከብዳል፣ መተንፈስ ያቅታችኋል። ነገር ግን ከወጣችሁ በኋላ የሚሰማችሁ የጀግንነት ስሜት አእምሯችሁን ለቀኑ በሙሉ የማይበገር ያደርገዋል። ምቾትን አትፈልጉ፣ ምቾት ያደክማል። ተግዳሮትን ፈልጉ፣ ተግዳሮትም ያጠነክራል። ይህ ቀላል ነገር በህይወታችንን መፈለግ ማቆም አለብን። ብዙዎቻችንን አሁን በተለይ እየጎዳን ያለው ኮምፎርት ዞን የሚባለው ወይም ደግሞ የምቾት ቀጠና የሚባለው ነው። አንድ ሰው ምቾት ላይ ከሆነ ወር ደግሞ የሆነ ነገር ለመስራት ሁል ጊዜ ምቾትን የሚፈልግ ከሆነ በህይወቱ ጥሩ የሆነ ነገር ማሳካትን አይችልም። ምክንያቱም በምቾት ውስጥ ስኬት የለም። ስኬት የግድ ኤክስትራ ስቴፕ ሄዶ ከምቾት ቀጠና ውስጥ ወጥቶ መልፋት መስራት ይፈልጋል። አትሌቶቻችን እንደዛ አይነት ድካም ላባቸው ጠብ እስኪል ድረስ ባይሮጡ ኖሮ አሁን ያሉበት ስኬት ደረጃ ላይ ሊደርሱ አይችሉም።
እነሱ ላባቸው ጠብ እስኪል በሌሊት ተነስተው የሚሮጡት ምቾታቸውን ትተው ነው። በዛ በብርድ በዛ በቁር የሚሮጡት ከምቾት ቀጠናቸው ስለወጡ ነው። እናንተም በህይወታችሁ ትልልቅ ነገሮችን ለማሳካት ከፈለጋችሁ ተፈጥሯዊ የሆነ ዶፓሚንን መጠቀም አለባችሁ። ከምቾት ቀጠና ወጥታችሁ ከባባድ ነገሮችን በህይወታችሁ ላይ መስራት። ያን ጊዜ ነው ትክክለኛ ለውጥን በህይወታችሁ ማምጣት የምትጀምሩት። 8ኛ ምግብ እንደ ነዳጅ። አንድ ውድ የሆነ የፌራሪ መኪና ቢኖራችሁ መኪና ውስጥ የቆሻሻ ዘይት ትጨምራላችሁ? በፍጹም ሞተሩ ይበላሻል። ታዲያ ከዓለም ሁሉ ውድ የሆነውን አእምሯችሁ ውስጥ ለምን ስኳርና ጃንክ ፉድ ትጨምራላችሁ? ስኳር የበዛበት ምግብ ስትበሉ አእምሯችሁ ልክ እንደ አደንዛዥ እጽ ተጠቃሚ በራሪ ስሜት ይሰማዋል። ከ30 ደቂቃ በኋላ ግን ይወድቃል፣ ክራሽ ያደርጋል። ድብርት፣ እንቅልፍና የመርሳት ስሜት ይወራቸዋል። እውነተኛ የዶፓሚን ጾም ከአመጋገብ ይጀምራል። ለ7 ቀን ስኳርን፣ ዳቦንና ፓስታን ቀንሱ። በምትኩ ጠቃሚ የሆኑ ምግቦችን ለምሳሌ እንቁላል፣ አቮካዶ፣ ፕሮቲን የበዛበት ስጋ እና አትክልትን ብሉ። ከ3 ቀን በኋላ አእምሯችሁ ላይ የተገጠመው ጉም ሲገፈፍ፣ የማሰብ ፍጥነታችሁ ሲጨምርና ትኩረታችሁ ከድሮ በበለጠ ትኩረት አድርጋችሁ ስራችሁን መስራት ስትጀምሩ ስታዩ በገዛ ራሳችሁ ትገረማላችሁ። ስለዚህ የምትበሉት ምግብ እውነተኛ ማንነታችሁና የሥራ ሞራላችሁንም እንደሚወስነው ልብ ልትሉ ይገባል። 9ኛ የትኩረት ጊዜ። ኤለን መስክ በሳምንት 100 ሰዓት ይሰራል ይባላል። እንዴት ይመስላችኋል? እንደኛ በየ5 ደቂቃው ስልክ እያየ አይደለም። እሱ ወደ ፎከስ ቻምበር ወይም ደግሞ የትኩረት ክፍል ይገባል። ይህን ዘዴ እናንተም ተጠቀሙበት። ፖሞዶሮ ቴክኒክ ይባላል። ለ45 ደቂቃ ስልካችሁን አጥፉ፣ በሩን ዝጉ፣ ለውሃ መጠጣት እንኳን አታቋርጡ። በዚህ ሰዓት ውስጥ ዓለም ብትገለባበጥ ጉዳያችሁ አይደለም። ትኩረታችሁ አንድ ነገር ላይ ብቻ ነው፣ እሱም ስራችሁ ላይ ነው። ልክ ሌዘር ብርሃን ብረትን እንደሚቆርጠው የእናንተም ትኩረት በአንድ ነጥብ ላይ ሲሰበሰብ የማይቻል የሚመስለውን ስራ በደቂቃዎች ውስጥ ትጨርሱታላችሁ። ከ45 ደቂቃ በኋላ ለ15 ደቂቃ እረፍት አድርጉ። ይህን በቀን 2 ጊዜ ብታደርጉ የሌሎች ሰዎችን የ8 ሰዓት ስራ በአጭር ጊዜ ውስጥ ትሸፍኑታላችሁ። ይህ ፖሞዶሮ ቴክኒክ የሚባለው ሜተድ ነው። ፖሞዶሮ ቴክኒክ ማለት ለምሳሌ በ25 ደቂቃና 5 ደቂቃ ማድረግ ትችላላችሁ። 25 ደቂቃ አንድ ነገር ትኩረት አድርጋችሁ አንድ ነገር ላይ ብቻ መስራት ማለት ነው። ለምሳሌ በዚህ በ25 ደቂቃ ይህንን ቪዲዮ ኤዲት አድርጌ ጨርሳለሁ ብላችሁ ከወሰናችሁ በዛ 25 ደቂቃ ውስጥ ያንን ቪዲዮ ብቻ ነው ኤዲት የምታደርጉት። ሌላ ስራ ምንም አይነት ስራ አትሰሩም ማለት ነው። ልክ የ25 ደቂቃ ሲያልቅ ለ5 ደቂቃ እረፍት ትወስዳላችሁ። የ25 ደቂቃና 5 ደቂቃ አለ። ስራችሁ ደግሞ ብዙ ትኩረት የሚፈልግ ደግሞ ከሆነ የ50 ደቂቃና የ10 ደቂቃ ሜተድንም መጠቀም ትችላላችሁ። ይሄ ምንድነው? ለ50 ደቂቃ ትኩረት አድርጋችሁ ያንን ስራ ትሰራላችሁ። ከዛም በኋላ ለ10 ደቂቃ ደግሞ ለአይምሯችሁ እረፍት ትሰጡሳላችሁ ማለት ነው። ስለዚህ እንደዚህ ያደረጋችሁ በቀን ውስጥ ብዙ የእናንተን ትኩረት የሚፈልጉ ስራዎችን በቀላሉ መግደልና ከማንኛውም ሰው በላይ በጥሩ አቅም መስራት ትችላላችሁ ማለት ነው። ስለዚህ ፖሞዶሮ ቴክኒክን በእናንተ የሥራ ዘርፍ በእናንተ ትኩረት መጠን ተጠቀሙበት ማለት ነው። 10ኛ የ21 ቀን ህግ። ይህ ሁሉ የምነግራችሁ ለአንድ ቀን ተሞክሮ የሚተው ነገር አይደለም። አእምሮ ፕላስቲክ ነው። ኒውሮ ፕላስቲሲቲ የሚባል ነገር አለ። ልክ በጫካ ውስጥ መንገድ ለመፍጠር ደጋግሞ መሄድ እንደሚያስፈልግ የአእምሮ መንገድንም ለመቀየር ደጋግሞ መተግበር ያስፈልጋል። ሳይንቲስቶች እንደሚሉት አዲስ ልምድ ወደ ማንነት ለመቀየር ቢያንስ 21 ቀናት ያስፈልጋሉ። የመጀመሪያው ሳምንት ሲኦል ነው። አእምሯችሁ ስልኩን ይፈልጋል፣ ስኳሩን ይፈልጋል፣ ይጮህባችኋል። ሁለተኛው ሳምንት ትግል ነው። ሶስተኛው ሳምንት ግን ነፃነት ነው። ከ21 ቀን በኋላ ስልክ ማየት ያስጠላችኋል፣ ስራ መስራት ያስደስታችኋል፣ ዝምታው ይጣፍጣል። ያኔ ነው ኤልያስን መሆን አቁማችሁ ወደ ናታን የተቀየራችሁት። ራስን የመግዛት ጥበብ የሚጀምረው እዚህ ጋር ነው። ማንኛውንም ነገር ወደ ልምድ ለመቀየር ቢያንስ 21 ቀናትን በተከታታይ መስራት ያስፈልጋል። አሁን ላይ ደግሞ የወጡ ጥናቶች ቢያንስ እስከ 66 ቀናቶች አንድን ነገር ማድረግ ያስፈልጋል ይላሉ። እናንተም እነዚህ ከላይ የጠቀስኩላችሁ ነገሮች በህይወታችሁ ለማድረግ ቢያንስ 21 ቀንና ከዛ በላይ ስራዎችን በተከታታይነት ልትሰሩ ይገባል። ያንን ስታደርጉ ነው ያ ነገር ከህይወታችሁ ጋር የሚቀላቀለው ልምዳችሁ የሚሆነው። ያንን ነገር ለማድረግ ግን ለ21 ቀን መሰቃየት ይኖርባችኋል። ያንን ነገር ወደ ህይወታችሁ እስክታስገቡ ድረስ መከፈል ያለበት መስዋዕትነት ልትከፍሉ ይገባል ማለት ነው። ወዳጆቼ ኤልያስን ሆናችሁ መቅረት ትፈልጋላችሁ ወይስ ደግሞ እንደ ናታን አእምሯችሁን መቆጣጠር ትፈልጋላችሁ? ምርጫው የናንተ ነው። ዶፓሚን ዲቶክስ ማለት ከደስታ መራቅ ማለት አይደለም። ከርካሽ ደስታ ርቆ እውነተኛውንና ዘላቂውን ደስታ መምረጥ ማለት ነው።
ዛሬ የሰጧችሁ 10 መሳሪያዎች አእምሯችሁን ከባርነት ነፃ የሚያወጡ ቁልፎች ናቸው። ቁልፉን ተጠቅማችሁ በሩን መክፈት ግን የእናንተ ድርሻ ነው። አሁን ለሁላችሁም አንድ ፈተና ልሰጣችሁ ፈልጋለሁ። ይህንን ፈተና ለመቀበል ወስናችኋል? እስቲ ዝግጁ ከሆናችሁ የአሸናፊነት ቁርጠኝነትን አሳዩኝ። ኮሜንት ላይ ገብታችሁ አእምሮዬን ሪሴት ወይም ደግሞ እንደ አዲስ እጀምራለሁ በሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት በተለይ ስልክ ላይ ለጠፉ ጓደኞቻችሁ ሼር አድርጉላቸው። ምናልባት ይህን ቪዲዮ አይተው እነሱም ህይወታቸውን ሊቀይሩ ይችላሉና። ህይወታችሁን የሚቀይሩ አእምሯችሁን የሚያነቁ ተጨማሪ ቪዲዮዎች እንዲደርሳችሁ ሌዮ ቼንጅን ሰብስክራይብ ማድረጋችሁን ሁሌም አትርሱ። በቀጣይ ቪዲዮ ደግሞ አዲስ ልምድን ለመልመድ መከተል ያሉባችሁ 10 ቀላል ዘዴዎችን ማወቅና አዲስ የሆነ ልምድን በቀላሉ እንዴት መልመድ እንዳለባችሁ በደንብ እንድትረዱ ይህን ቪዲዮ መከታተላችሁን አትርሱ። ይህ ቪዲዮ በጣም ጠቃሚ ነው። ርካሹን ደስታ ተዉት፣ ውድ ህይወታችሁን ገንቡት። ይህ ሌዮ ቼንጅ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።